ያለ አማራ ኢትዮጵያ ብትቀጥል ባትቀጥል ምን አገባን? ህዝባችን ከሌለ ኢትዮጵያ ብትኖር ባትኖር ምን ይረባናል? ኢትዮጵያን የምናድን ነው ህዝባችንን ስናድን ነው። አማራ ያለ አማራ ናሽናሊዝም መዳን አይችልም። በቀዳሚነት አንድ ልናደምጠው የሚገባ መልእክት አለ። ምንድነው ኦህዴድ ጭንቅ ውስጥ የከተተው? ምንድነው ያስጨነቃቸው የሚለውን እንፍታለን ሚስጥሩን። ቀጥሎ የምናደምጠው አብይ አህመድን ነው። ያው የአብይ አህመድን ንግግር መስማት ብዙ ሰው ኢሪቴት እንደሚያደርገው እናውቃለን። ግን አድጌ በእናትሽ እንዲያው በፈጠረሽ ተይ፣ በፈጠረሽ በቃ እየለመነሽ ነው። እንኳን ጎዳና ላይ ያሉት አይደለም እኛ የምንበላውን አተናል። ነፍጠኛ እንዲያርጎ ነፍጠኛ ተኝቶ ነፍጠኛ ተነስቶ ነፍጠኛ ቆርሶ ነፍጠኛ በልቶ ነፍጠኛ ሮጦ ነፍጠኛ ነክቶ ነፍጠኛ ልብስ የነፍጠኛ ጫማ የነፍጠኛ ክሎት የነፍጠኛ ምግብ የነፍጠኛ ባህል የነፍጠኛ ወጣ ነፍጣም ስለሆናል ወለ ምንም ሳያረግ ማለት ምንም ሳያረግ እንቅፋት ሲመጣ ነፍጠኛ ትላለህ። ሰክረህ ስትወላገር ነፍጠኛ ትላለህ። ሚስት ስታበሳጭ ነፍጠኛ ትላለህ። ነፍጠኛ እንዲያርጎ ነፍጠኛ ተኝቶ አማራ ውስጥ ከኛ ጋር ወግኖ ይችን ምድር ከአደጋ የሚያተርፋት ወደዳችሁም ጠላችሁም በአማራ ህዝብ እጅ ነው ያለው። እኔ ሚዲያውም ሊሰማ ይችላል። እኔ አይደንከ የኢትዮጵያ ህልውና ያለው ምክንያቱም ኢትዮጵያዊ ደም ውስጥ ነው ያለው። አሁን እኔ ፋቅ ብትሉኝ መፋቅ አልችልም። ልጆች የማይፍቁም እንኳን እኔ ዓለማዊ መሪዎች ጊዜያዊ ወንበራቸውንና ጥቅማቸውን ለማስጠበቅ ሲሉ የብዙ ሰዎችን ህይወት ለስቃይ ይዳርጋሉ። ዶክተር አብይ እርሶ ለዚች ሀገር አመራርነት አይመጡንም መውረድ አለብዎት ብለንም የመናገር መብት አለ። ይሄ እኮ ግልጽ ነው። ጠመንጃ እንድትይዝ የገፋፋ የውጭ ጠላት ሳይሆን የገዛ መንግስት ነው። ሐሳብን በሐሳብ መሞገት ሲያቅተው ካቴና የሚያመጣ ስርዓት ለህዝቡ አንድ አማራጭ ብቻ ሰጥቷል። እሱም ጫካ ነው። መናገር በተከለከለበት ሀገር ጥይት የግድ ይነክሳል። የታፈነን እንዴት መጨረሻው ጦርነት እንጂ ሰላም ሆኖ ያውቅ። እነ ክርስቲያን ታደለና ጋዜጠኞቻችን የታሰሩት ወንጀል ሰርተው ሳይሆን እውነት ስለተናገሩ ነው። እውነትን ማፈን ደግሞ ለራስ መቃብር መቆፈር ነው። በሐሳብ የማይስማማን ሰው ማሰር ይቀላል ወይስ ማሳመን? ለመሆኑ ኢትዮጵያ አሁን ያለችበት ሁኔታ ለማን ይጠቅማል? ሐሳባችሁን ኮሜንት ላይ ጻፉ። ብታምኑም ባታምኑም በይሆናል ምልከት አይደለም ወይም ደግሞ የትንታኔ ጉዳይ አይደለም። ፋክት ተጨባጭ እውነታው ኦህዴዶች ቁጭ ብለው ጨፌ ኦሮሚያ ላይ ቁጭ ብለው ገምግመዋል። የኦሮሞ ተወላጅ ወጣቶች፣ አዛውንቶች፣ ኤሊቶች ወዘተረፈ ከዚህ መረጃ ሩቅ የሆናችሁ የምንነግራችሁ ነገር እያበቃ እንደሆነ ጨፌ ላይ ተሰብስበው ገምግመዋል። ገምግመው ሲያበቁ አንዱ የደረሱበት ድምዳሜ ስርዓታዊ ለውጥ ከመጣ ጄኖሳይድ ሊፈጸምብን ይችላል የሚል ግምገም አስቀምጠዋል። ለምንድን ነው ይሄንን ያሉት? እነሱ በዚህ ወቅት እየፈጸሙ ያሉት በህዝብ ላይ እየፈጸሙ ያሉት ምሬት በእያንዳንዱ ቤት እያመጣ ያለው መራር ሐዘን፣ እናት ልጇን እያጣች ነው። ትላንትና ያንን ምሬት አይታችኋል። አንዲት እናት በቁጣ በለቅሶ ስቲል ወኔ ያልሞተም ከዚህ በላይ ምን ይመጣል የሚል ብስጭት ታላችሁ። በ10 በ20 በ10 ሺህ በ5 ሺህ አይደለም በመቶ ሺዎች የሚቆጠሩ ቤቶች በአንድ ጊዜ በአንድ ወቅት ላይ ነው የሚፈርሱት። ሲፈርሱ 30 ዓመት 40 ዓመት 60 ዓመት የኖሩባቸውን ቤቶች እየተነጠቁ ነው ዜጎች ቤታቸው የሚፈርሰው። እና አብይ አህመድ ሰው ሁሉ እንደነሱ ነው የሚመስላቸው። እነሱ ህዝብ ላይ እንደ ህዝብ ጄኖሳይድ እየፈጸሙ ስለሆነ ህዝብ ላይ የሚፈጸሙት ግፍ፣ ግድያ፣ ጭፍጨፋ ህዝቡን እያደህዩት ስለሆነ በአጠቃላይ ሌላኛውም ህዝብ እንደነሱ ነው የሚመስሉት። ህዝብን የሚጨቁኑት እነሱ፣ ህዝብን የሚበድሉት፣ ህዝብን የሚገድሉት፣ አንድን ህዝብ በማንነቱ ብቻ አደባባይ ላይ ወጥተው ህዝብን እንደ ህዝብ የሚሳደቡት እነ ሽመልስ አብዲሳና እነ አብይ አህመድ ናቸው። አሁን የህዝቡን ድጋፍ እንዳጡ ሲገባቸው ህዝቡ በአጠቃላይ እነሱን እንደተፋቸው፣ እንደማያዳምጣቸው፣ በስልጣን ላይ እንዲቆዩ እንደማይፈልግ ህዝቡ በአጠቃላይ የሚደግፈው ህዝቡ ብልጽግናን ከሚደግፍ እና አብይ አህመድን ከሚደግፍ በኦሮሚያ ክልል ከተሞች ውስጥ ህዝብን እየገደለ ነው፣ እያፈነ ነው፣ እያገተ ነው የሚባለውን የኦሮሞ ነጻነት ሰራዊት ወይም ደግሞ ሸኔ የሚባለውን ኃይል ቢደግፍ ነው ህዝቡ የሚሻለው። ምክንያቱም እነዚህ የብልጽግና ሰዎች ከሸኔ የተሻሉ አይደሉም። ከሸኔ የተሻለ ስራ ሲሰሩ ህዝቡ አልተመለከታቸውም። ከሸኔ ከሚባለው ኃይል ባልተናነሰ መልኩ ህዝብ የሚጨፈጭፉ፣ ህዝብ የሚገድሉ፣ ህዝብ የሚያፍኑ፣ ህዝብ የሚያሳድዱ፣ ህዝብ የሚያፈናቅሉ ናቸው የብልጽግና ሰዎች። አሁን ሹመታቸውን ስልጣናቸውን ሊያጡ እንደሆነ በደንብ ገብቷቸዋል፣ ታውቋቸዋል። ስለዚህ በጣም ደግሞ ከሚቆጩበትና ከሚጸጸቱበት ዋነኛ ምክንያቶች መካከል ምንድነው? ተሳሳተን ብለው ከሚያስቡት መካከል የብልጽግና ሰዎች ከፋኖ ኃይሎች ጋር ወደ ጦርነት መግባታቸው በጣም ይቆጫቸዋል። ምናልባት አብይ አህመድ ምን ይቆጫል ተብሎ ቢጠየቅ የፋኖን ኃይሎች ወይም ደግሞ የአማራን ልዩ ኃይል ትጥቅ አስፈታለሁ ብዬ የገባሁበት ዘመቻ ከምቆጭባቸው የስልጣን ዘመን ስህተቶች መካከል አንደኛው ነው ብሎ ሊል ይችላል።
ምክንያቱም እና አብይ አህመድ እንዳሰቡት አልተሳካላቸውም። የነሱ ፍላጎት የነሱ እቅድ የፋኖን ኃይሎች በ3 ቀን ትጥቅና ቀበቶ ማስፈታት እንደሚችሉ፣ ልዩ ኃይል የሚባለውን መበታተን እንደሚችሉ፣ የአማራን ክልል ከተሞች በአጠቃላይ በ3 ሳምንት በ3 ቀን መቆጣጠር እንደሚችሉ አስበው ነው ወደ ጦርነት የገቡት። ይሄ ሊሆንላቸው አልቻለም። አቶ ሽመልስ አብዲሳ በአንድ ወቅት ላይ በ4 ኪሎ ቤተ መንግስት ነው አሉ የፋኖን ኃይሎች በተመለከተ የሰጠውን አስተያየት እዚህ ጋር ላሰማችሁና ምን አለ አንድ ወቅት ላይ አቶ ሽመልስ አብዲሳ። በቅድሚያ ግን አቶ ሽመልስ አብዲሳ የኦሮሚያ ክልል ርዕሰ መስተዳድር ማንንም አይፈራም። ህዝብን እንደ ህዝብ ወጥቶ የሚዘልፍ ህዝብን እንደ ህዝብ የሚሳደብ ነፍጠኞችን ትጥቃቸውን ቀምተን እኛ ታጠቅን የሚል በጣም ትዕቢተኛ የሆነ ፕሬዚዳንት ነው። በፍጹም ለኦሮሞ ህዝብ የማይበጅ ፕሬዚዳንት ነው። ትዕቢተኛ ፕሬዚዳንት ለማንም አይበጅም፣ ለማንም አይጠቅምም። እና አብይ አህመድም ቢሆኑ ኢትዮጵያን ከጎረቤት ሀገሮች ጋር አባሏት፣ አናከሷት፣ ወደ ጦርነት ለማስገባት እየታንደፋደፉ ነው እንጂ ለኢትዮጵያም የሚጠቅሙ ሰዎች አይደሉም። እና አብይ አህመድ ከኦሮሞ ማህበረሰብ ውስጥ ቢወጡም ለኦሮሞ ህዝብም የሚበጁ አይደሉም። ምክንያቱም የኦሮሞ ህዝብ ልክ እንደ አማራው ሁሉ በዚህ ሰዓት በድሮን ይገደላል፣ ይፈናቀላል፣ ይታፈናል፣ ጄኖሳይድ ይፈጸምበታል ብሎ ማለት ይቻላል። በአብዛኛው የኦሮሚያ ክልል ከተሞች ውስጥ በፌደራል መንግስቱ በና አብይ አህመድ ሰራዊት መካከልና በኦነግ ሸኔ መካከል ከፍተኛ ጦርነት እየተካሄደ ነው። በዚህ መካከል ንጹሃን ዜጎች የህይወት መስዋዕትነትን እየከፈሉ ነው። የሚለየው ምንድነው? በአማራ ህዝብ ላይ የተከፈተው ጦርነት በይፋ ነው የተከፈተው። ኮማንድ ፖስት ተቋቁሞ ክልሉ የአስቸኳይ ጊዜ አዋጅ ውስጥ ገብቶ ጽንፈኞችን በጥቂት ጊዜ እናጠፋለን ብለው ታንክም ባንክም ሁሉ ነገራቸውን ጦሩን፣ ጄቱን፣ ድሮኑን ይዘው ገቡ። ሊሳካላቸው አልቻለም። አሁን ላይ አንዴ አሚኮ ላይ አንዴ ሌላ ቦታ እየመጡ ወደ መለመን ወደ መለማመጥ ነው የገቡት። በተደጋጋሚ በመንግስት የቴሌቪዥን ጣቢያዎች በኩል ምንም ሼም የሚባል የላቸውም። እነ አብይ አህመድም እነ ኢታማዦር ሹም ብርሃኑ ጁላ እና አበባው ታደሰ ሼም የሚባል የላቸው። በመንግስት የቴሌቪዥን ጣቢያ በቅ እያሉ ጽንፈኞችን አጠፋን፣ ነፍጠኞችን አጠፋን፣ ክልሉን ነፃ አወጣን፣ 90% የሚሆነው የፋኖ ኃይሎች ጠፍቷል ሲሉ በተደጋጋሚ ሲቀደዱ የነበሩ ሰዎች ናቸው። አሁን ላይ ደግሞ እንደገና ወደ ኋላ ተመልሰው የፋኖ ኃይሎች ከኢትዮጵያ ጥንተ ጠላቶች ጋር ተሰለፉ ኢትዮጵያን ሊበትኑ ነው። ይሄ ትክክል አይደለም። ፋኖ ኢትዮጵያን የሚበትን አይደለም፣ ኢትዮጵያን የሚወጋ አይደለም። የወልቃይት የራያና የአላማጣ ጥያቄ ያለበት ፋኖ እንዴት ከህወሓት ጋር ይተባበራል እያሉ ፋኖ ከማጋ መተባበር እንዳለበት እነሱ ሊነገሩት ይፈልጋሉ። የፋኖ ኃይሎች ከማጋ አንድ ላይ መጣመር እንደሚገባቸው እነሱ አቅጣጫ ሊሰጡት ይፈልጋሉ። እና ወደ ቀደመ መረጃ ልለፍና አቶ ሽመልስ አብዲሳ አንድ ወቅት ላይ ምን አሉ? የፋኖን ኃይሎች እናጠፋለን እንደመሰሳለን ሲሉ ሲደነፉ የቆዩ ሹም ናቸው። ታዲያ አንድ ወቅት ላይ በ4 ኪሎ ቤተ መንግስት ምንድነው ያሉት? የፋኖን ኃይሎች የገመገምንበት መንገድ የተሳሳተ ነው አሉ። ጽንፈኛውን ቡድን ለማጥፋት ከነበረብን ጊዜ ዘግይተናል። ፋኖን የገመገምንበት መንገድም ፍጹም የተሳሳተ ነው። ጽንፈኛው ቡድን አሁን ላይ ከመከላከያ ሰራዊቱ ባልተናነሰ መልኩ ዘመናዊና ትልልቅ የጦር መሳሪያዎችን ታጥቀዋል ሲሉ ተደመጡ። እና አሁን ላይ የፋኖን ኃይሎች በትጥቅ ትግል ማሸነፍ አንችልም፣ ባይሆን ህዝብ እናስነሳባቸው፣ ልክ እንደ ህወሓቱ ዘመን ህዝብን ዝመቱ ፋኖ ኢትዮጵያን ሊበትን ነው ብለን የፋኖን ኃይሎች በአሸባሪነት ፈርጀን በቀጥታ ህዝብ አስነስተን እንዋጋቸው። ካልሆነ ጽንፈኛው ቡድን በማንኛውም ሰዓት መሀል አዲስ አበባ ከተማ ሊገባ ይችላል። በማንኛውም ሰዓት እንደ ፍላጎታቸው የሚኒሊክ ቤተ መንግስት ሊገቡ ይችላሉ ብለው ነው አቶ ሽመልስ አብዲሳ ሲገመግሙ የተደመጡት ማለት ነው። ከዚህ ቀደም አንዴ ወደ ባህር ዳር አቅንተን ነፍጠኞችን ነፍጣቸውን ቀማን፣ እንዲሁ ደግሞ ቁማሩን በላናቸው። ፖለቲካ ማለት ቁማር ነው። ነፍጠኞችንም ነፍጣቸውን እኛ ታጥቀነዋል፣ የትኛውም ኃይል አያሳስበንም፣ አያሰጋንም፣ ትልቋን ኦሮሚያ እንገነባለን ሲሉ ከቆዩ በኋላ አሁን ላይ ደግሞ አቶ ሽመልስ አብዲሳ መልሰው የፋኖን ኃይሎች ኢትዮጵያን በመበተን ይከሳሉ፣ ኢትዮጵያን በመበተን ይወነጅላሉ። ይሄ ምንን የሚያሳይ ነው? የኦህዴድ ኃይሎች እየተሸነፉ እየመጡ ነው። ታንክም ባንክም ድሮንም የጦር ጄቱንም ሁሉንም ቢይዙም ጸባቸው፣ ጦርነታቸው ግጭት ብለው ይበሉት እነሱ ያሳንሱትም ጦርነታቸው ከህዝብ ጋር እንደመሆኑ የፋኖን ኃይሎች ማሸነፍ አቅቷቸዋል። ሌላው ደግሞ በዚሁ ግምገማ ላይ ምንድነው ያሉት አቶ ሽመልስ አብዲሳ? ፋኖንና ህዝቡን ነጥሎ መመልከት አይቻልም። ህዝቡ በአጠቃላይ የጽንፈኛው ቡድን ደጋፊ ነው። እንኳን በአማራ ክልል ከተሞች ውስጥ የሚገኘው
ህዝብ ይቅርና አሉ በአዲስ አበባ ከተማ የሚገኘው ከ80 በመቶ በላይ የሚሆነው ህዝብ ነፍጠኞች አዲስ አበባ ከተማ ይመጣሉ ብለው የሚጠባበቁ ናቸው ሲሉ ነው የተደመጡት። ተስፋ ቆርጠዋል ማለት ነው። ነገሮች በሙሉ ከእጃቸው እየወጡ እንደሆነ አቶ ሽመልስ አብዲሳ ጠንቅቆ ገብቷቸዋል። ይህንን ትግል ማሸነፍ እንደማይችሉ በተለይ ደግሞ በፋኖ ኃይሎች ላይ የከፈቱት ጦርነት እንደጸጸታቸውና አሁን ላይ የፋኖን ኃይሎች በሹመት በስልጣን ለመደለል በተለይ የፋኖ ከፍተኛ አዛዦችና መሪዎች የሚባሉትን በሹመት በስልጣን ደልሎ ከፌደራል መንግስቱ ጎን እንዲሰለፉና የፋኖ ኃይሎች ከፌደራል መንግስቱ ጎን ተሰልፈው የአሰብ ወደብ ወይም ደግሞ የቀይ ባህር ብለው ከመከላከያ ሰራዊቱ ጎን ተሰልፈው ከኤርትራ ጋር እንዲዋጉላቸው ነው የሚፈልጉት። ቀድሞ እኮ የኢሬቻ በዓልን በቀይ ባህር እናከብራለን ሲሉ የነበሩ ኃይሎች እኮ ናቸው። አሁን በድጋሚ ምንድነው ብለው የሚሉት የአሰብ ወደብን በማስመለስ የፋኖ ኃይሎች ከኢትዮጵያ ጎን መሰለፍ አለባቸው ብለው ይላሉ። በቅድሚያ የፋኖ ኃይሎች ጥያቄ ነው የጠየቁት። የፋኖ ኃይሎች እና የአማራ ህዝብ የአንድ ሳንቲም ሁለት ገጽታ ናቸው። ህዝቡንና የፋኖ ኃይሎችን መለያየት መነጣጠል አይቻልም። ምክንያቱም አሁን ላይ የብልጽግና ሹማምንት እየተዋጉ እየታገሉ የሚገኙት ከህዝብ ጋር ነው። ህዝብን ታግለህ ማሸነፍ አትችልም። ህዝብን ታግለህ ተዋግተህ ማሸነፍ አትችልም። የህዝብ ጥያቄ የተሳሳተ ጥያቄ ቢሆን እንኳን የህዝብን ጥያቄ እንደ ህዝብ ጥያቄ ይዞ መመለስ እንጂ የህዝብን ጥያቄ አልመለስም ብሎ ከህዝብ ጋር በጠመንጃ አፈሙዝ ትከሻ ለትከሻ እንለካካ ብሎ ማለቱ እና አብይን ትልቅ ዋጋ አስከፍሏቸዋል። እና አብይ ከፋኖ ኃይሎች ጋር ጦርነት ውስጥ የገቡባትን ዕለት እንደሚረግሟት እንደሚጸጸቱባት ነው እኔ የሚሰማኝ። ምክንያቱም በአጠቃላይ የፌደራል መንግስቱ ሰራዊት የተንኮታኮተበት፣ የመከላከያ ሰራዊቱ ዘረኛ የተባለበት፣ የመከላከያ ሰራዊቱ ደጀን ያጣበት፣ የመከላከያ ሰራዊቱ በአማራ ህዝብ ዘንድ ተወዳጅ የነበረ የመከላከያ ሰራዊት እንደ ገዳይ የታየበት፣ እንደ ጨፍጫፊ የታየበት፣ የአንድ ስርዓት አስጠባቂ እንደሆነ የታየበት መጠነ ሰፊ ጥቃት ነው የተፈጸመውና ይሄ ለነ አብይ አህመድ ትልቅ ውድቀት ነው። ትልቅ ውድቀት ነው። የሚፈርሰው በማንነታቸው መሰረት ተደርጎ አማራ ነው የአማራ ቤት ይፍረስ ተብሎ ነው የሚፈርሰው። አብያተ ክርስቲያናት ሲፈርሱ የአማራ ናቸው ተብሎ ነው የሚፈርሱት። መስጊዶች ሲፈርሱ የአማራ እየተባሉ ነው የሚፈርሱት። ተመልከቱ። ከዚያ አብይ አህመድ ሰራዊት ይዞ ሄዶ ሲያበቃ ትግራይ ላይ አሁን ትግራይን የፖለቲካም የኢኮኖሚም የስበት ማዕከል እንዳትሆን አድርገናታል፣ ወደ ጋርዮች ስርዓት መልሰናቸዋል የሚል ከበሮ ነበር ሲመታ የነበረው። ይሄ በማህበረሰቡ ላይ ጌታቸው ረዳና ጻድቃንን አረቄ እያጠጡ ለምስክርነት ማቅረብ በመሬት ላይ ያለውን በእውነት የተፈጠረው የፖለቲካ መራር ጥላቻ የሚቀይረው አይደለም። በተለይ ደግሞ አሁን ላይ የብልጽግና ሰዎችን በከፍተኛ ሁኔታ እያሰጋቸው የሚገኘው ምንድነው? የሰሜኖች ቅንጅት ነው። በብልጽግና ሰዎች በኩል ሰሜኖች በአንድነት እንዲቆሙ አይፈለግም። ሰሜኑ እንዲለያይ፣ እንዲነጣጠል፣ ሰሜኖች እንዲዋጉ፣ ወልቃይት፣ ራያ፣ አላማጣ በሚሉ ምክንያቶች ጦርነት ውስጥ እንዲገቡ ነው የሚፈለገው በፌደራል መንግስቱ በኩል። አሁን ግን ይሄ ሊሆን አልቻለም። በተለይ ሰሜኖች እየተጠቃን ያለነው ሰሜኖች በመሆናችን ብቻ ነው። ባህላችን፣ ወጋችን፣ እምነታችን አንድ ነው። መስተጋብራችን አንድ ነው። ሆን ተብሎ እኛ ሰሜኖችን የማጥፋትና የማዳከም አደገኛ ዘመቻ ተከፍቶብናል በሚል በፕሬዝዳንት ኢሳያስ በኩል አንድ ሐሳብ ይመጣል። ታዲያ ይህንን የፕሬዝዳንት ኢሳያስን ሐሳብ የተቀበሉ የህወሓት ኃይሎች ደግሞ ጸምዶ በሚል የአማራ ህዝብ፣ የህወሓት ኃይሎች፣ የትግራይ ህዝብና የኤርትራ ህዝብ በአንድነት የህዝብ ለህዝብ ግንኙነታችንን እናጠናክር፣ ከዚህ በኋላ ሰሜኖች በአንድነት እንቁም፣ እኛ ሰሜኖችን ለማጥቃት ለማጥፋት ለሚመጡ ኃይሎች ፈጽሞ እጃችንን መስጠት የለብንም፣ ሊያጠፉን የሚፈልጉ አካላት አሉ በሚል እነዚህ ኃይሎች በአንድነት ቆሙ። ጸምዶ በሚል አደገኛ የሆነ አስተላለፍ መጣ። ይህ አስተላለፍ የአራት ኪሎ ቤተ መንግስትን እንቅልፍ ነሳ እና አብይ አህመድ በሀገር ውስጥ ያለው የእርስ በርስ ጦርነትን መቋቋም ሳይችሉ ማስቆም ሳይችሉ የፋኖን የኦሮሞ ነጻነት ሰራዊትን በድጋሚ አሁን ከህወሓት ጋር ከ5 ዓመት በፊት ከ500 ሺህ በላይ የሚሆኑ ንጹሃን ኢትዮጵያውያን የተገደሉበት ደም አፋሳሽ ጦርነት ከተካሄደ በኋላ አሁንም ደግሞ የህግ ማስከበር ዘመቻ በሚል በህወሓት ላይ ጦርነት ለመክፈት ዝግጅት አለ። ግን በህወሓት በኩል ያለው የፖለቲካ አቋም ደግሞ እንደከዚህ ቀደም አይደለም። ከዚህ ቀደም ህወሓት ለብቻው ነው የቆመው፣ ለብቻው ነው የታገለው። ከዚህ በኋላ ግን ከሰሜኖች ጋር አንድ ላይ ይቆማለው። ከዚህ በኋላ የብልጽግናን ሰዎች ከስልጣን ለማስወገድ ብቻዬን አልታገልም። አዲስ አበባ አፍንጫ ስር የፋኖ ኃይሎች አሉ። አዲስ አበባ አፍንጫ ስር የኦሮሞ ነጻነት ሰራዊት ኦላ አለ። ስለዚህ የፌደራል መንግስቱን ከስልጣን ለማስወገድ ከነዚህ ኃይሎች ጋር ቆሜ እታገላለሁኝ እንጂ
ከዚህ በኋላ ለብቻዬ ዋጋ የምከፍልበት ምክንያት የለም ሲሉ ነው የተደመጡት። ይሄ የሚያመላክተው በአጠቃላይ የብልጽግና ሰዎች አሁን ሀገሪቷ ውስጥ ያለውን ፋኖን ማጥፋት ሳይችሉ ጎላን ማጥፋት ሳይችሉ በ3 ሳምንት በ3 ወር እናጠፋለን ብለው የሚሏቸውን ኃይሎች ማጥፋት ሳይችሉ አሁን ላይ ደግሞ እንዲህ ጽምዶ ብሎ የሚመጣውን አስተላለፍ በትጥቅ ትግል አሸንፈው ክልሉን ወደ ቀደመ ሰላሙ ይመልሱታል ብሎ ማለት እና ማሰብ ፍጹም የማይቻልና ህልም ነው የሚሆነው። ለዛም ይመስላል አብይ አህመድ ወደ ተለያዩ ሚዲያዎች እየተንቀሳቀሰ የፋኖ ኃይሎች ባካችሁ ከኢትዮጵያ ጥንተ ጠላቶች ጋር አትሰለፉ፣ ከህወሓት ጋር አትሰለፉ፣ ከሻቢያ ጋር አትሰለፉ ብሎ ይላል። ቀድሞ እኮ የፋኖ ኃይሎች ሰላማዊ ጥያቄ ነው የጠየቁት። እነዚህ ህዝቦች በቅድሚያ ያሉት አትግደሉ ነው፣ አታፈናቅሉ ነው። የአማራ ህዝብ በማንነቱ ብቻ ከቄው ከደጁ ከንብረቱ ላይ እየተፈናቀለ ነው። በተለይ ደግሞ በኦሮሚያ ክልል ከተሞች ውስጥ በአማራ ህዝብ ላይ መጠነ ሰፊ ጥቃት፣ ግድያ ተፈጽሟል። ይህንን ግድያ አስቆሙልን ነው፣ እየሞተን ነው፣ እየተገደልን ነው። ይህንን ግድያ ልታስቆሙልን ይገባል የሚሉ ጥያቄዎች ናቸው በተደጋጋሚ ሲነሱ የቆዩት። ከዛም አልፎ ደግሞ የህልውና ስጋት አለብን፣ ህወሓት ትጥቅ ባልፈታበት ሁኔታ እኛ ትጥቅ መፍታት የለብንም ነው የህዝቡ ጥያቄ። ፌዴራል መንግስቱ ከህወሓት ጋር ደም አፋሳሽ ጦርነት ካካሄደ በኋላ ህወሓት ትጥቅ ባልፈታበት ሁኔታ የአማራን ክልል ልዩ ኃይል ትጥቅ ለማስፈታት የሄደበት መንገድ ዋጋ አስከፍሎታል። ለዚህም ይመስለኛል ይቆጫል፣ ይጸጽታል ብዬ የማስበው። ታዲያ አሁን ደግሞ የፌዴራል መንግስቱ የፋኖ ኃይሎች ኢትዮጵያን በመበተን አይታወቁም፣ የአሰብ ወደብን በማስመለሱ ትግል ላይ የፋኖ ኃይሎች ከፌዴራል መንግስቱ ጎን ሊሰለፉ ይገባል በሚል በተደጋጋሚ ጥያቄዎችን ሲያነሳ እንመለከታለን። ይሄ ፈጽሞ ሊሆን እንደማይችል በፋኖ ኃይሎች በኩል ደግሞ የተመለከትን ነው የምንገኘው። በአጠቃላይ እነዚህ የሰሜን ኃይሎች በአንድነት ቆመን ይህንን አገዛዝ ከስልጣን ልናስወግድ ይገባል እንጂ ከዚህ በኋላ ተነጣጥለን የምንገደልበት ተነጣጥለን የምንሞትበት ምክንያት የለም የሚል አቋም ይዘዋል። ይሄ የፋኖ ኃይሎች አቋም፣ የህወሓት አቋም፣ የኤርትራ አቋም የፌዴራል መንግስቱን እንቅልፍ ነስቶት የፌዴራል መንግስቱ ወደ ተለያየ ሚዲያ ይበዘበዛል። የኢትዮጵያ ጥንተ ጠላቶች በአንድነት ተሰባስበው ሊወጉን ነው ይላል። ጽምዶ የሚለውን ሻቢያ ጽንፈኞችን እየደገፈ ነው እያስታጠቀ ነው ይላል። የማይለው ጉድ የለም። በአጠቃላይ የፌዴራል መንግስቱ ከፍተኛ ስጋት ውስጥ እንደገባ የሚያመላክቱ በስፋት መረጃዎችን እየተመለከተን እንገኛለን። የፋኖ ኃይሎችም ቢሆኑ ከዚህ በኋላ የፌዴራል መንግስቱ ወደ እውነተኛ ድርድር የማይመጣ ከሆነ ሰሜኖችን ነጣጥሎ አጠፋለሁ ብሎ የሚዋጋን ከሆነ ይሞክረን። ከዚህ በኋላ ግን ተነጣጥለን ተለያይተን የምንሞትበት ዘመን አክትሟል፣ አብቅቷል እያሉ ነው የሚገኙት። ይሄ በብልጽግና ሰዎች በኩል በከፍተኛ ሁኔታ ስጋት ውስጥ የከተታቸው፣ አጣብቂኝ ውስጥ የከተታቸው አደገኛ እንቅስቃሴ፣ አደገኛ አዲስ የፖለቲካ አስተላለፍ ሆኖ ነው የተገኘው። እንግዲህ እነ አብይ አህመድ የአሰብ ወደብን እናስመልሳለን በሚል ከፍተኛ ፕሮፓጋንዳ ሲነዙ፣ ከፍተኛ ፕሮፓጋንዳ ሲሰሩ ቆይተዋል። አሁን ላይ ግን በሀገር ውስጥ ያለውን ጦርነት መቋቋም ስላልቻሉ የእርስ በርስ ጦርነቱን የእርስ በርስ ደም መፋሰሱን መቋቋም ባለመቻላቸው የተነሳ የአሰብ የወደብ ጉዳይን አቀዝቅዘውታል፣ በቀጥተውታል ብሎ ማለት ይቻላል። ግን ያም ሆኖ ግን አሁንም ቢሆን በህወሓት ላይ ጦርነት ለመክፈት ከፍተኛ ዝግጅት እየተካሄደ ነው የሚገኘው። በህወሓት በኩልም ቢሆን ዝግጅቶች እየተካሄዱ ይገኛሉ። ይሄ አገሪቷ ዳግም ወደ ጦርነት የምትገባ ከሆነ ለአገሪቷ በጣም የሚያሰጋ ነው የሚሆነው ማለት ነው። ዛሬ በተለያዩ ቦታዎች ላይ አገዛዙ የላካቸው ሰራዊቶች ተመልከቱ። የሚልኳቸው ሰራዊቶች ምን እንደሚያደርጉ ወታደራዊ አመራሮቹ የሚልኳቸው ሰራዊቶች እኛ ካልነው ውጪ ደጋግመን የምንነግራችሁ ዓለም አቀፍ ሚዲያዎች የዘገቡትን ዘገባ ተከታተሉ። እንደ ቢቢሲ እንደ ኤፍፒ ያሉ ትክክለኛ መረጃ አጣርተው እኛ የምንዘግበውን እንደወረደ ለመቀበል ለሚቸግራችሁ ነው። ቬሪፋይድ የሆነ የተጣራ መረጃ ይዘን የምንመጣው ያንዳንዷ ነገር ጠብ አትልም። ይሄ የታወቀ ነገር ነው። የምንነግራችሁ ግን ይሄ ሁሉ በሆነበት ሁኔታ የምናምነው ዓለም አቀፍ ተቋማትን ነው ለምትሉ ዓለም አቀፍ ተቋማት ወይም ዓለም አቀፍ ሚዲያዎች የዘገቡትን መከታተል ትችላላችሁ። በእድሜ ደረጃ የ6 ዓመት ህፃን ወንድ ልጅ ሴትም የ6 ዓመት ዘሊስ ዝቅተኛ ከዛ የ80 እና የ90 ዓመት አዛውንት መነኮሳ የኦህዴድ ሹማምንት በአጠቃላይ አሁን ላይ ከባድ ጭንቀት ውስጥ የገቡበት ጊዜ ነው ያለው። የኦህዴድ ባለስልጣናት በሚያካሄዷቸው ስብሰባዎች በአጠቃላይ በኦሮሚያ ክልል ብልጽግና ውስጥ ቁጭ ብለው ጽንፈኞችን የሚደግፉ ጽንፈኞችን እየደገፉ የሚገኙ አሉ በሚል በተደጋጋሚ ሲወነጀሉ እንሰማለን። በተለይ ኦህዴድ ጭንቀት ውስጥ ገብቷል። በዚህም የተነሳ
ከኛ ጎን መቆም ሲገባቸው ለጽንፈኞች ቡድን የሚላላፉ የኛ የሆኑ የኦሮሞ ተወላጅ ነን ብለው የሚሉ አክቲቪስቶች የሚሆኑ ፖለቲከኞች የኦህዴድ ሹማምንትም አሁን ላይ ከጽንፈኞች ቡድን በስተጀርባ ተሰልፈውብናል ብለው በተደጋጋሚ ሲወነጅሉ እንሰማለን። ይሄ የሚያመላክተው አገሪቷ ከፍተኛ ውጥንቅጥ ውስጥ መግባቷን፣ በኦህዴድ ቤት ውስጥም የእርስ በርስ መተማመን አለመኖሩን፣ ኦህዴድ ከዚህ ቀደም እንዳሰበው ነገሮች እንዳልተሳኩለት፣ እሱ አጠፋሁት፣ ደመሰስኩት፣ ከዚህ በኋላ አያሰጋኝም ብሎ ያለው ኃይል በድጋሚ አፈር ልሶ እንደተነሳ እና አቶ ሽመልስ አብዲሳ አንድ ወቅት ላይ ምን ሲሉ ሰምተናቸዋል? ያጠፋነው ኃይል አፈር ልሶ ተነስቶ በድጋሚ እኛን ካላጠፋኋቸው ብሎ እያለን ይገኛል። ስለዚህ ኦህዴድ ውስጥ የምትገኙ ሹማምንት የኦሮሞ ተወላጆች በሙሉ መቆም የሚገባቸው ከኛ ጎን እንጂ ከጽንፈኞቹ ጎን አይደለም በሚል አቶ ሽመልስ አብዲሳ በተደጋጋሚ ሲማጸኑ እንሰማቸዋለን። ይሄ መሸነፋቸውን፣ ነገሮች ከአቅማቸው በላይ እንደሆኑ፣ ነገሮች ሊሳኩላቸው እንዳልቻለ በግልጽ የሚያሳይ ነው። እናት በልጇ ፊት፣ ሚስት በባሏ ፊት፣ እናት በልጆቿ ፊት ሆን ብለው መድፈርን፣ በአሰቃቂ ሁኔታ መድፈርን፣ በቡድን መድፈርን የአንድን ማህበረሰብ ስነ ልቦናዊ ጦርነት ከፍቶ የማድቀቅ አንድ ስልት አድርገው ወስደው ይህንን አድርገዋል። በገፍ የተደፈሩ አባቶቻቸው ማን እንደሆኑ ይሄ በተለይ አሁናዊ የኢትዮጵያ ፖለቲካ በጣም አሳዛኝ ገጽታው ነው። የብልጽግና ወታደሮች በአማራ ክልል ከተሞች በሴቶቹ ላይ የሚፈጽሙት ግፍ፣ በደል፣ የአስገድዶ መድፈር ከምንጊዜውም በላይ ተባብሶ የቀጠለበት ሁኔታ ነው ያለው። እንግዲህ የአማራ ክልል ፕሬዚዳንት የሆኑት አቶ አረጋ ከበደም ቢሆኑ ከሰሞኑ በአማራ ክልል ከተሞች ውስጥ በጦርነት ውስጥ ህፃናት እየተደፈሩ እንደሚገኙ፣ ዋጋ እየከፈሉ እንደሚገኙ ሲናገሩ ተሰምቷል። ይሄ የሆነ ያለበት ምክንያት የጦርነት አስከፊ ገጽታ ነው። የህግ ተጠያቂነት የለም፣ የህግ የበላይነት የለም፣ ህግ የሚያስከብር የለም። በዛ በኩል ታጣቂው፣ በዚህ በኩል የመንግስት ታጣቂ፣ በዛ በኩል ሌሎቹ ለነጻነት እንታገላለን የሚሉ ህፃናት ላይ በጣም ዘግናኝ፣ በሴቶች ላይ በጣም ከፍተኛ የሆነ በደል፣ ግፍ ሲፈጽሙ ይታያል። ይሄ በጣም የሚያሳዝነውና